ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ትምህርት እንመለከታለን። እሱ ምንድነው? እንዴት ስጋን መለወጥ እንደሚቻል፣ ስጋን እንዴት ፍጹም ማድረግ እንደሚቻል፣ ስጋን እንዴት ቅዱስ ማድረግ እንደሚቻል የሚለውን ትምህርት እንመለከታለን። የዚህ ትምህርት መነሻችን ምንድነው? ባለፉት ሁለት ተከታታይ ክፍሎችን ተመልክተናል። የእግዚአብሔር የቤት ስራ፣ የኢየሱስ ክርስቶስ የቤት ስራ በሚለው ክፍል ውስጥ አይተናል። የዛ ሐሳብ መነሻ ክፍላችን ምንድን ነበረ? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ያለው ቃል ነበረ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ምንድን ብሎ ነው የሚናገረው? የሰላም አለቃ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ጌታ ኢየሱስ ክርስቶስ ለሚገለጥበት ቀን ፈጽመው ያለ ነቀፋ ሆነው ይጠበቁ፣ የጠራችሁ የታመነ ነው እርሱም ያደርገዋል በሚለው ቃል ላይ የተመሰረተ ነበረ ያየነው። ሰው ሶስትዮሽ ነው፣ መንፈስ፣ ነፍስ፣ ስጋ እንደሆነ የቃል ይነግረናል። አንድ ሰው ጌታችን ኢየሱስ ክርስቶስን ሲቀበል የሚድነው በመጀመሪያ ሲድን መጀመሪያ የሚለወጠው ማንነቱ የትኛው ማንነቱ ነው? መንፈሱ ነው የሚለወጠው። መንፈሱ ከእግዚአብሔር መንፈስ ይወለዳል፣ ዳግም ይወለዳል። ያ ዳግም የተወለደው የሰው መንፈስ ይቀየራል። ያ የተቀየረው የሰው መንፈስ በተቀየረበት በዛው ቅጽበት ጽድቅን የሚወድ አመፃን የሚጠላ የዘላለም ሕይወት ያለው ቅዱስ የሆነ ፍጹም እግዚአብሔርን የሚመስል የመንፈስ ፍሬዎች የሞላበት የእግዚአብሔር የጽድቅ ባህሪያቶች የሞላበት የማይሞት ለዘላለም የሚኖር ሆኖ በዛ ቅጽበት በዛ ሁኔታ ጌታም ከልባችን በተቀበልንበት ጊዜ ጽድቅን የምንወድ አመፃን የምንጠላ እንደ እግዚአብሔር ሐሳብ የምንሄድ ሰዎች ሆነን ተለውጠናል። የጽድቅ ፍሬ ሞላብን ሆነን ተለውጠናል የሚለውን አይተናል። ይሄንን ብዙ አልናገርም በዚህ ነገር ላይ። ባለፉት ተከታታይ ትምህርት ላይ ባስቀመጥኩት እንትን ላይ የእግዚአብሔር የቤት ስራ የሚለውን ሁለቱን ተከታታይ ክፍሎች ተመልከቷቸው። ጌታ የሰጠን የቤት ስራ ግን ምንድነው? መንፈሳችሁ ብቻ ተለውጦ ይቅር አይደለም ያለው። እኔ በምገለጥበት ቀን መንፈሳችሁም ነፍሳችሁም ስጋችሁም ፈጽመው ያለ ነቀፋ ሆነው ይጠበቁ፣ ምንም ነቀፋ አላገኝባቸው፣ ቅዱስ ሆነው ላገኛቸው። ሶስቱም መንፈሳችሁም ነፍሳችሁም ስጋችሁ። ሌላኛዋ እንድትለወጥ ጌታ ያዘዘው ነፍስን ነው እና ነፍስም እንዴት እንደምትለወጥ በክፍል 2 ትምህርት ላይ ለቅቄዋለሁ። እሱንም እዛው ተመልከቱ። ነፍስ እንዲህ ነው የምትድን በሚል ርዕስ አለ። እሱንም ገብታችሁ ተመልከቱት። ዛሬ ግን የምንመለከተው ሶስተኛው ክፍል የሆነውን ስጋችን እንዴት እንደሚለወጥ፣ እንዴት ያለ ነቀፋ እንደሚሆን፣ እንዴት ቅዱስ እንደሚሆን ጌታ እንዳለው ስጋችሁም ያለ ነቀፋ ይሁን በቅድስና ይሁን እንዳለው እሱ ለሚገለጥበት ቀን ሶስተኛ ሊለወጥ የሚገባው ስጋችን ነው። እግዚአብሔር ሶስቱም በአንድ አይነት አቋም በአንድ አይነት መልክ ሊያገኛቸው ይፈልጋል ሲገለጥ። ሶስቱም ያለ ነቀፋ ሆነው ሶስቱም ቅዱስ ሆነው እና ግን የሚለወጡበት መንገድ የተለያየ ነው። የመጀመሪያውን እግዚአብሔር መንፈሳችንን ለውጦ አሳይቶናል። በመጀመሪያው ለውጥ ውስጥ የኛ ድርሻ በጣም ትንሽ ነው። ኮንትሪቢዩሽናችን በጣም ትንሽ ነው። እሱ ምንድነው ያደረግነው? መንፈሳችን ዳግም እንዲወለድ ጌታ ኢየሱስ ክርስቶስን ከልብ ተቀበልን። ንስሐ ገብተን ጌታ ኢየሱስ ክርስቶስን ከልባችን ተቀብለነው በልባችን ለጌታና ንጉሥ አድርገነው አዳኝ አድርገነው ተቀበልነው። በተቀበልንበት በዛ ቅጽበት ያሆነ ያረግነው ያቺን ነገር ብቻ ነው። ያቺ ብቻ ናት የኛ ኮንትሪቢዩሽን። ሌላው 99.9ን እግዚአብሔር ነው የሰራው። አሮጌውን መንፈስ አውጥቶ ሙት የሆነውን መንፈስ አውጥቶ አዲሱን ሰው የሆነውን ሰው አዲሱን መንፈስ የሆነውን ሰው አዲስ ፍጥረት የሆነውን ሰው የከተተው። እኛ ትንሽ ነገር ነው ያደረግነው ያንን ለውጥ ለማምጣት። ነፍሳችንንና ስጋችንን ለመለወጥ ግን የኛን ሰፊ ኮንትሪቢዩሽን ከጌታ ጋር አብሮ መስራትን ይጠይቃል። ከጌታ ጋር አብሮ መስራትን ይጠይቃል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው እና የኛ ኮንትሪቢዩሽን በነፍስ መዳን ውስጥ ምንድነው የሚለውን ተመልከቱት። እዛ ትምህርት ውስጥ አለ። በስጋችን ውስጥ ደግሞ እንዲሁ የኛ ተሳትፎ አለ። ስጋችን ያለ ነቀፋና ፍጹም ሆኖ እንዲለወጥና ቅዱስ ሆኖ ጌታ ሲገለጥ እንዲያገኘው ስጋን በመለወጥ ሂደት ውስጥ የኛ ትልቅ ተሳትፎ አለበት። ምንም ሁሉንም የሚለውጣቸው እግዚአብሔር ቢሆን ጌታ ኢየሱስ ክርስቶስ ቢሆንም መንፈሳችንም ነፍሳችንንም ስጋችንንም ያለ ነቀፋና ቅዱስ የሚያደርገው እሱ ቢሆንም ግን የሚለወጡበት መንገድ የተለያየ በመሆኑ ምክንያት በእነዚህ ሁለቱ አካላቶቻችን በነፍስና በስጋችን ለውጥ ውስጥ የኛን ሰፊ ተሳትፎ ይጠይቃል። የለውጣችን የስጋችንም ይሁን የነፍሳችን ለውጥ ፍጥነቱም እድገቱም ጥልቀቱም ኳሊቲውም
የሚለካው በእኛ ተሳትፎ ልክ ነው። የሚቀድሰው ግን ራሱ ጌታ ነው። ሲጀምር ምንድነው የሚለው? ይሄ አንደኛ ተሰሎንቄ ላይ ያለው ቃል የሰላም አለቃ ሁለንተናችሁን ይቀድስ። ቀዳሹ እሱ ነው፣ ራሱ ይቀድስ ብሎ ነው የሚናገረው። ከዛ የመጨረሻው ቃል ላይ የዚህ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ሲናገር ይላል የጠራችሁ የታመነ ነው እርሱም ያደርገዋል ይላል። የታመነ ነው ሲል ምን ማለት? የሚቀድሰው እሱ ነው። በመቀደስ ታማኝ ነው ጌታ። እኛ ስፍራችን ላይ እስካለን ድረስ ያለ ነቀፋ በማድረግ እሱ በስፍራው ነው፣ እኛ በስፍራችን እስካለን ድረስ። ስለዚህ ይህንን የሚያደርግ ጌታ የጠራችሁ የታመነ ነው። ታማኝነቱ በምንድን ነው? ነፍሳችሁን፣ ስጋችሁን፣ መንፈሳችሁን በመቀደስ ነው የሚለው። ክብር ለእግዚአብሔር ይሁን። ያው አዲስ ኪዳን ሁሉ ከእርሱ በእርሱ ለእርሱ ነው እና የነፍስና የስጋችን ለውጥ ግን የእኛን ሰፊ ተሳትፎ ይጠይቃል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ አሜን ነው። እሺ ዛሬ የምናየው የስጋችንን ለውጥ ነው። የስጋችንን ለውጥ ስጋም በቅድስና ይኖር ያለ ነቀፋ ይሁን ብሎ ጌታ ተናግሯል። ይኸውላችሁ ያለ ስጋ አንድ አይነት አቋም፣ ስጋ ከነፍስና ከመንፈስ ጋር በአንድ አይነት በቅድስና በጽድቅ እግዚአብሔርን በመታዘዝ ባለመስማማት የሚፈለገውን ውጤት እንደሚፈለገው ማምጣት አይቻልም። የስጋ ተሳትፎ የግድ አስፈላጊ። ስጋችን እምቢ ካለ፣ ካልተለወጠ፣ ስጋችን ካልተቀየረ ህይወት አስቸጋሪ ነው የሚሆነው። ምክንያቱም ሁሉም መንፈሳዊ ህይወታችን የሚተገበረው በዚህ በስጋው ዓለም ስለሆነ በስጋችን በኩል አልፎ የሚደረግ ነገር ስለሆነ የስጋችን ለውጥ ግድ ነው። ለምሳሌ አንድ ሰው ወንጌል ስበክ ተብሎ በመንፈስ ቅዱስ ለመንፈሱ ሲናገረው መንፈሱ በነፍሱ በኩል አድርጎ ለስጋ ነው የሚናገረው። ስጋ አፉን ከፍቶ ካልተናገረ፣ ወንጌል የሚነገርበት ቦታ ላይ ሄዶ ካልተናገረ የመንፈስ ሐሳብ አይፈጸምም፣ የመንፈስ ቅዱስም ሐሳብ አይፈጸምም። ስጋ መታዘዝ ግድ ነው። የስጋ እሺ ማለት ግድ ነው። የስጋ መለወጥ ግድ ነው። በሌላም አቅጣጫ ላይ ማለት ይሄንን ጉዞ ዓለም እግዚአብሔር እንድንገናኝ ያደረገው በስጋው ስለሆነ የስጋ ዓለም ስለሆነ ማለት በመንፈሳችን የመንፈሱን ዓለም ከእግዚአብሔር ጋርና ከመንፈሱ ዓለም ጋር እንገናኛለን። በነፍሳችን ደግሞ ከእውቀቱ ዓለም ጋር እንገናኛለን። በስጋችን ደግሞ ስጋዊ ከሆነ አካል ጋር እንገናኛለን። እግዚአብሔር ሐሳቡን አንዱ የሚፈጽመው በስጋችን ውስጥ አልፎ ነው። ስለዚህ የስጋ ለውጥ ከነፍስና ከመንፈስ ጋር አንድ አይነት መሆን፣ በቅድስና በመታዘዝ በጽድቅ መኖር ግድ ነው። ያለ ስጋ ተሳትፎ ነገሮች ወደ ፍጻሜ አይመጡምና ነው። ስለዚህ ለዚህ ደግሞ ምንድነው? ስጋ መለወጥ አለበት። ስጋ ግን መለወጥ አለበት ስንል መለወጥ ያለ ነቀፋ መሆን አለበት፣ በቅድስና መሄድ አለበት፣ ታዛዥ እሱ ራሱ መሆን አለበት ስንል ከምንድነው ስጋ የሚለወጠው ስንል ስጋ የሚለወጥበት ነገር ስላለ ነው። ሊለወጥ የሚያስፈልገው ነገር ስላለ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። ይኸውላችሁ ስጋችን እግዚአብሔር ሲፈጥረው ሁለት ባህሪ እንዲኖረው አድርጎ ነው የፈጠረው። አንደኛውን ባህሪ እሱ አልፈጠረውም፣ በመሰረቱ በሰው ውድቀት ምክንያት የመጣ ባህሪ። አንደኛውን ባህሪ ግን እግዚአብሔር ስጋን ሲፈጥረው ከዚህ ፍላጎት ጋር አድርጎ ነው እግዚአብሔር የፈጠረው። አንደኛው የስጋችን ባህሪ ምንድነው መሰላችሁ? መብላት፣ መጠጣት፣ መታጠብ፣ ማረፍ፣ መተኛት፣ መዋለድ፣ ብቻ ስጋ የሚፈልጋቸው በጎ ከሚሆን ፍላጎት ጋር እግዚአብሔር ፈጥሮታል። ያ የስጋ አንዱ ባህሪ ነው። ስለዚህ አይደለም አሁን ላወራ የፈለኩት እንደው እንድትገነዘቡልኝ ለማድረግ ያክል ነው። ሌላ ሁለተኛ ባህሪ ያለው ስጋ እግዚአብሔር ፈጥሮ ያልሰጠው ግን በአዳም ውድቀት ምክንያት በውስጡ የተሸከመው እግዚአብሔር ደስ የማይሰኝበት ግን ባህሪ ሆኖ በዘር ሲወርድ ሲዋረድ የመጣ የሆነ ባህሪያቶች አሉ። ልንለውጠው የሚገባ ከውስጣችን ልናወጣው ልንገለው የሚገባ ባህሪያት አሉ። እንዴት ነው የሚለወጠው ነው ትምህርታችን። ግን አስቀድሜ እንዴት የሚለውን ከመመለሳችን በፊት ችግሩን እንድታቁልኝ ከስር መሰረቱ ላስረዳችሁ ይሄ ነው። ወደ ሕክምና ቦታ ስትሄዱ ሐኪሙ ጋር እንዳያችሁ ዙሪ ብሎ መርፌ አይወጋችሁ ማለት ወይ ደግሞ እንካ ብሎ መድኃኒት አምጥቶ ይሄንን ዋጥ ከዛ ውሃ ጠጣ አይላችሁ። በመጀመሪያ ችግራችሁ ምንድነው ብሎ ችግሩን ካጠናው በኋላ ለችግሩ ትክክለኛ መድኃኒት የሚናገረው። ስለዚህ አሁን ስጋችንን ልንለውጥ ነው። ስጋ እንዴት ይለወጣል? ያለ ነቀፋ ይሆናል? እንዴት ቅዱስ ይሆናል? እንዴት በእግዚአብሔር ፍቃድና ሐሳብ 100% ይሄዳል የሚለውን መንገዱን ነው ዛሬ መነግራችሁ። በዋናነት እሱ ነው። ግን ደግሞ ከስር መሰረቱ እንዲገባን ከምንድነው የሚለወጠው የሚለውን ነገር እንድትገነዘቡልኝ ነው ይሄንን ሐሳብ ያመጣሁት። እና ስጋ ውስጡ ዳግም የተወለደው ሰው ውስጥ የኃጢአት ባህሪያቶች አለ።
ጌታን ሰው ሲቀበል መንፈሱ ነው የሚለወጠው እንጂ ስጋው እንዳለ ነው የሚሆነው። ከነ ባህሪያቶቹ ከነ ሁለቱም ባህሪያቶቹ እንዳለ ነው የሚሆነው። ለምን? የሚለወጥበት መንገድ የተለየና ጊዜ የሚጠይቅ አይነት ነገር ስለሆነ ሌላ መንገድ ስላለው ነው። በቅስበት እግዚአብሔር የስጋችንን ባህሪ ያልቀየረበት ምክንያት። ጳውሎስ ሲናገር ስለዚህ ባህሪው ሲናገር ምን ብሎ ይናገራል? በስጋ ውስጥ የኃጢአት ባህሪያቶች እንዳሉት ይናገራል። እነዚህ ባህሪያቶች ከየት ነው የመጡት ብትሉ መዝሙር 51 ላይ ሲናገር ምን ብሎ ይናገራል? በአመፅ ተጸነስኩ በኃጢአት እናቴ ወለደችኝ ብሎ ይናገራል። 51:5 ላይ መዝሙረ ዳዊት በአመፅ ተጸነስኩ በኃጢአት ተወለድኩ ብሎ ይናገራል። አንድ ልጅ ገና ከእናቱ ማህፀን ሲወጣ ኃጢአተኛ ነው። ለምንድን ነው ኃጢአተኛ የሆነው ብትሉ በሁለት ምክንያት። አንደኛ ከአዳም ሲወርድ ሲዋረድ በዘር በሚተላለፍ እርግማን ምክንያት ኃጢአተኛ ነው። ሁለተኛ ሲወለድ አብሮ የኃጢአት ፕሮግራም ውስጡ አለ። በዓለም ላይ የሚደረጉ ክፉ ነገሮች በሙሉ የሚደረጉት ሰው ከሚያየው ከሚሰማው ክፉ ነገር ተምሮ ነው ልትሉ ትችላላችሁ። እንደሱ አይደለም። ሰው ብቻውንም የሆነ ደሴት ላይ ከዓለም ነጥላችሁ ምንም ኢንፎርሜሽን እንዳያገኝ አድርጋችሁ ለይታችሁ ብታስቀምጡት ባደገ ጊዜ ክፉ ነገር ያደርጋል፣ በጎም ነገር ያደርጋል። ለምንድን ነው ብትሉ በውስጡ የስጋ ስራ የሚባል የኃጢአት ባህሪያቶች በውስጡ አሉ። በእነዛ ባህሪያቶች እየተገፋ ክፉን ነገር ያደርጋል። እና የሚገርመው ደግሞ ጌታን ሰው ቢቀበልም እነዛ ባህሪያቶች እንዳሉ ነው የሚወርዱት፣ ሳይለወጡ እንዳለ ነው የሚወርዱት። ሐዋርያ ጳውሎስ ስለገዛ ሕይወቱ ሲናገር እንደዛ ነው የተናገረው አይደለ? ሮሜ ምዕራፍ 7 ላይ ከቁጥር 14 ጀምሮ ሲናገር ጳውሎስ ይሄ በውስጡ ምንም እሱ ዳግም የተወለደ ሰው ቢሆንም በውስጡ የኃጢአት ባህሪያቶች እንደሚኖሩና የኃጢአት ሕግ እንዳለበት ሲናገር እንደዚህ ብሎ ነው የተናገረው። ሕግ መንፈሳዊ እንደሆነ እናውቃለንና ነገር ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ፣ የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም፣ የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያንን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፍቃድ አለኝና መልካሙን ግን ማድረግ የለኝም፣ የማልወደውን ክፉ ነገር አድርጋለሁና ዳሩ ግን የምወደውን በጎ ነገር አላደርግም። የማልወደውን የማደርግ ከሆኑ ግን ያንን የማደርግ አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ በእኔ የሚኖር ኃጢአት ነው እንጂ በእኔ የሚኖር ኃጢአት ነው እንጂ ብሎ ይናገራል። በእኔ ውስጥ ኃጢአት ይኖራል። የማልወደውን የማደርገው ከዚህ ኃጢአት የተነሳ ነው። ይሄ ደግሞ በእኔ ውስጥ የሚኖረው ይሄ ኃጢአት ደግሞ በእኔ ውስጥ የሚኖረው በስጋዬ ምክንያት ነው። ስጋዬ ውስጥ ነው የሚኖረው እያለ ነው የሚናገረው። ስለዚህ በስጋ ውስጥ ሐዋርያው ጳውሎስ ዳግም የተወለደ ጌታ ኢየሱስ ክርስቶስን የተቀበለ መንፈሱ የተለወጠለት ሰው ነው። ግን በውስጤ በእኔ ውስጥ ምን አለ እያለ ነው የሚናገረው? የኃጢአት ሕግ አለ እያለ ነው የሚናገረው። የኃጢአት ሕግ አለ፣ የኃጢአት ባህሪያቶች አሉ። እነዚህ ፍቃዳቸው ሁሌ አመጽ ማድረግ ነው። ፍቃድ አለኝ፣ ሁለት አይነት ፍቃድ፣ በጎ የማድረግ ፍቃድ፣ እንደገና ደግሞ መልካም የማድረግ ፍቃድ እና ሁለቱም ጋር ሲናገር በእኔ እያለ ነው የሚናገር። እኔ በእኔ እያለ ነው የሚናገረው። ሁለቱም እኔዎቹ እሱ ናቸው። አንደኛው እኔ መልካም ማድረግ የሚፈልገው እኔነቱ ነው። አንደኛው ደግሞ እኔነቱ ደግሞ የትኛው ነው? ክፉ ኃጢአት የሚያስደርገው በውስጡ የሚያድር የኃጢአት ባህሪ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ጳውሎስ ይህንን ያለበት ምክንያት ግን ምንድነው መሰላችሁ? ሕፃን ክርስቲያን ስለሆነ ነው። ሕፃን ክርስቲያን ገና ያላደገ ክርስቲያን ስለሆነ ነው። ስጋውን እንዴት መግራት እንደሚገባው ስላላወቀ ግራ የተጋባበት የሕፃንነት መንፈሳዊ ሕይወት ላይ በነበረበት ጊዜ ነው ጳውሎስ ይህንን ነገር የተናገረው እንጂ ሁሉ ጊዜ ይህንን ሕይወት እየኖርኩት ቀጥያለሁ አይደለም ብሎ የሚናገረው። በኋላ ላይ ጳውሎስ ይህንን ነገር ለውጦታል። ስለለወጠው ነው የፍጽምናው ደረጃ ከፍተኛ ደረጃ ስለደረሰ እኔ ክርስቶስን እንደመሰልኩ እናንተን የምሰሉም ብሎ በሚል ድፍረት የተናገረው። ስጋውን ገርቶ ከጨረሰ በኋላ ማለት ስጋውን ለውጦ ከጨረሰ በኋላ ፍጹም በሆነ ጊዜ ነው ይህን የተናገረው። ሌላም ስፍራ ላይ ሲናገር እኛ ፍጹማን የሆነን ብሎ ይናገራል። ፍጹም ሆኗል ጳውሎስ። ክርስቶስን መስሎታል። ከኃጢአት ጽድት ብሎ በኑሮም ጭምር ማለት ነው። እና ግን መጀመሪያ ላይ ግራ የተጋባ ክርስቲያን ነበረ። የሚወደውን ሳይሆን ማይወደውን የሚያደርግ ነበረ።
ያ ራሱ እንዴት እንደሚሆንበት ግራ ገብቶት ይጨነቅ ነበር። መጨረሻ ላይ ያን ማን እንደሚያስደርገው እሱም ስጋው እንደሆነ አወቀ። እኔ ለስጋ ምን ያልኩነኛል? የተሸጥኩ ነኝ። ስጋ ነው ሕይወቴን እየመራው ያለው አለ። ለዚህ ከሞት ከተሰጠ ስጋ ማን ይለየኛል ብሎ ተማረረ፣ ለለውጥ ብሎ ማለት ግራ በተጋባና ስጋን እንዴት አድርጎ ሃንድል ማድረግ እንደሚገባው ባላወቀበት ጊዜ ነው ይሄን ነገር የተናገረው። በኋላ ላይ ግን ፍጹም ሆኗል፣ ክርስቶስንም መስሏል። ስጋውን አሸንፎ ለውጦ እንዴት መንገዱን አውቆት ማለት የለውጡን መንገድ አውቆት ነው። በለውጡ መንገድ ሄዶ በዛ መንገድ ስጋውን ያለ ነቀፋና ቅዱስ አድርጎ ፍጹም ሆኖ ክርስቶስን መስሎ ሲኖር የነበረው። ክብር ለእግዚአብሔር። ግን ምንድነው ያለው? በእኔ በስጋዬ ውስጥ ምን አለ አለ? የኃጢአት ባህሪያቶች አሉ። መልካሙን ፍቃድ እንዳላደርግ የሚያስደርግ ክፉ ፍቃድ እንዳደርግ የሚገፋፋኝ በእኔ ውስጥ የኃጢአት ምን አለ? ሕግ አለ፣ ኃጢአት አለ እያለ ይናገራል። እነዚህንም ኃጢአቶች ምን ምን እንደሆኑ ሲዘረዝራቸው ለምሳሌ ገላትያ ምዕራፍ 5 አንስተን ብንመለከት እንደዚህ ብሎ ነው የተናገረው አይደል? ከቁጥር 16 ጀምሮ እንደዚህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይመኛሉና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። ክብር ለእግዚአብሔር ይሁን። ሲዘረዝራቸው በእኔ ውስጥ በስጋዬ ውስጥ የኃጢአት ሕግ አለ፣ የኃጢአት ባህሪያት አለ ካለ በኋላ የገላትያው ምዕራፍ 5 ቃል ደግሞ እነዚህ ባህሪያቶች ምን እንደሆኑ በዝርዝር ያስቀምጣቸዋል። ስለዚህ አንድ ዳግም የተወለደ ክርስቲያን ስጋውን እስኪለውጥ ድረስ ስጋውን ያለ ነቀፋ ቅዱስ አድርጎ በጽድቅ የሚሄድ አድርጎ እስኪለውጠው ድረስ በውስጡ እነዚህ አይነት ባህሪ አሉበት። ግን ደስ የሚለው እነዚህ ሊለወጡ የሚችሉ ናቸው። ሊለወጡ የሚችሉም ስለሆነ ነው መጽሐፍ ቅዱስ በቆላስይስ ምዕራፍ 3 ላይ ሲናገር ቁጥር 5 ላይ ሲናገር እንግዲህ በምድር ያሉትን ብልቶቻችሁ ግደሉ፣ እነዚህም ዝሙትና እርኩሰት፣ ፍትወትና ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው ብሎ ይናገራል። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ይላል። ቁጥር 5 ምንድነው የሚለው? ደግሜ ያነባዋለሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆኑ መጎምጀት ነው ይላል። ብልቶቻችሁን ይላል። በምድር ያሉ ብልቶቻችሁን ግደሉ ይላል። የእናንተ ናቸው ነው የሚለው። የእናንተን ብልቶች ግደሉ ይላል ጳውሎስ በገላትያ 5 ላይ የስጋ ሥራ ያለው ማለት ነው። ጳውሎስ ሮሜ ምዕራፍ 7 ላይ በእኔ ውስጥ የሚኖር ኃጢአት ያለው ማለት ነው። እንደገና ደግሞ ቆላስይስ ላይ የምድር ብልቶቻችሁን ብሎ ይናገራል። እነዚህ በሰው ሕይወት ውስጥ አሉ። ግን ይሄ ቆላስይሱ ቃል ምን ብሎ ነው የሚነግረን? ይገደላሉ፣ ግደሏቸው ይላል። ግደሉ፣ እነዛ በውስጣችሁ ያሉትን ግደሏቸው፣ የስጋ ሥራ የተባሉትን ግደሏቸው። መገደል ስለሚቻል ነው እንደዛ ብሎ የተናገረው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ምን ማለት መሰላችሁ? ልክ አንድ ኮምፒውተር ስትገዙ ኮምፒውተሩ ብዙ ጥሩ ነገር ይሰራላችኋል። ህይወታችሁን እንድታቀላጥፉ፣ ስራችሁን እንድታቀላጥፉ የሚረዳ ብዙ ፕሮግራሞች ተጭነውበት ብዙ ስራ ትሰሩበታላችሁ። ልክ እንዲሁ ደግሞ ፕሮግራሙን የሚረብሹ ቫይረስ ያለባቸው ብዙ ኮምፒውተሮች አሉ። እና ቫይረሱ ራሱ ፕሮግራም ነው፣ ሶፍትዌር ነው፣ ራሱ ፕሮግራም ነው። ሆነኝ ተብሎ የሆነ ነገር ለመረበሽ ተብሎ የሚሰራ ፕሮግራም ነው። እና ከአንዱ በፋይል ሲተላለፍ የሰዎችን ፋይል የሚያበላሽበት ሁኔታ ይፈጥራል። ልክ በስጋችን ውስጥም እንዲህ ባድ ሶፍትዌር አለ፣ ቫይረስ አለ፣ ፕሮግራም አለ የተጫነ ስጋችን ውስጥ። ከነዚህ ነው እግዚአብሔር የተወን። ሲተውን ግን በዛው እየታገልን እየተሰቃየ ምናምን እንድንኖር አይደለም እግዚአብሔር ይህን በእኛ ውስጥ የተወው። ይለወጣል። የሚለወጥበት መንገድ የተለየና በሂደት ስለሆነ ነው የተወው። ይለወጣል። ኢየሱስ ክርስቶስ ጌታ ነው። ስጋ ደግሞ ሌላ አንድ መጥፎ ባህሪ ያለው። ምን አይነት ባህሪ መሰላችሁ? ያ ባህሪው
ለእግዚአብሔር አይገዛም፣ መገዛትም ተስኖታል። አመፀኛ ነው፣ እምቢተኛ ነው፣ ያለ መገዛት ባህሪ አለው። ሮሜ ምዕራፍ 8 ላይ ያለው ቃል ያንን ነው የሚነግረን። ስጋ ለእግዚአብሔር አይገዛም፣ መገዛትም ምን አድርጎታል ይላል? ተስኖታል ብሎ ይናገራል። ሮሜ ምዕራፍ 8 ቁጥር 7 ላይ ስለ ስጋ ማሰብ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል ብሎ ይናገራል። ስጋ አይገዛም፣ መገዛትም ተስኖታል ብሎ ይናገራል። ለእግዚአብሔር ለሰው አይደል፣ ለእግዚአብሔር ለራሱ አይገዛም፣ መገዛትም ተስኖታል ብሎ ይናገራል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። አይገዛም ማለት አይገዛም ማለት አይደለም። እግዚአብሔር የጌቶች ጌታ የነገስታት ንጉስ ስለሆነ የማይገዛው አንድም የፈጠረው ፍጥረት የለም። ይገዛል። የሚገዛበት መንገድ የተለየ ነው እንጂ ሳይወድ በግዱ ስጋችን ይገዛል። ለእግዚአብሔር ይገዛል። ለእግዚአብሔር ብቻ አይደለም፣ ለመንፈሳችን ገዢ አድርጎ ባለስልጣን አድርጎ በስጋችን ላይ እንዲሰለጥን አለቃ አድርጎ በሰው ውስጥ ባስቀመጠው በሰው መንፈስ ከእግዚአብሔር እርዳታ ጋር ይገዛል። ሊገዛ ግድ ነው። የሚገዛበት መንገድ ይለያል እንጂ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስጋችሁን ግደሉ የተባለን ሰዎች ማለት ነው ያለው እሱ ዓለምን በሚገዛበት ምን አይነት መንገዱን? ስጋችሁን ግዙት፣ በኃይል ግዙት፣ እየቀጣችሁ ግዙት በሚል ማለት ምን ማለት ነው? በደንብ አስረዳችኋለሁ። ደብድቡት፣ ስጋችሁ ተጭናችሁ ግዙት፣ ከዛ ለውጥ ታመጣላችሁ። ስጋ የሚለወጠው በኃይልና በኃይል ብቻ ነው። ኃይል ካልተጠቀማችሁ ስጋ በቃ አልገዛም፣ መገዛት ተስኖኛል ብሏል። ስጋን ለብቻው እንዲነጥላችሁ አንተ እስከመቼ ነው የምታምፀው? ለምን አትገዛም ብትሉት እኔ አልገዛም፣ መገዛትም ተስኖኛል ነው የሚላችሁ። ባህሪው ይሄ ስጋ አንዱ ባህሪ ነው። ያለ መገዛት ባህሪ ያለበት ግን ሳይወድ በግዱ ይገዛል። ኃይል በመጠቀም ይገዛል። ጳውሎስ ያንን መንገድ ተጠቅሞ ነው ስጋውን ገዝቶ ፍጹም ሆኖ ክርስቶስን መስሎ ያለ ነቀፋ ሆኖ በቅድስና የሚመላለስ ክርስቲያን ነው። እና እንዴት ስጋውን እንደገዛ ሲናገር እንደዚህ ብሎ ነው የሚናገረው። አንደኛ ቆሮንቶስ ምዕራፍ 9 የመጨረሻው ቃል ላይ እንደዚህ ብሎ ይናገራል። ቁጥር 26 እና 27 እንደዚህ ብሎ ይናገራል። ስለዚህ እኔ ያለ ሐሳብ እንደምሮጥ ሁሉ እንዲሁ አልሮጥም፣ ንፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ስጋዬን እየጎሰምኩ አስገዛዋለሁ። ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። መጎሰም ውስጥ ምንድን ነው ያለው? ኃይል ነው ያለው፣ ጉልበት መጠቀም ነው ያለው። ስጋ በቃ እሱ ነው የሚገባው። እንግሊዘኛው መጽሐፍ ቦክሲንግ ነው የሚለው። ስጋዬን እጠበጥበዋለሁ፣ ፍላጎቱን እንዳያደርግ እምቢለዋለሁ፣ እደበድበዋለሁ። ወደ መገዛት ማመጣው ስጋዬን ተለማምጬ አይደለም፣ አስተምሬው አይደለም፣ እደበድበዋል፣ ደብድቤው ነው። ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆን፣ በስጋዬ ምክንያት የተጣልኩ እንዳልሆን፣ በስጋዬ ፍቃድ በቤት የተጣልኩ እንዳልሆን ስጋዬን እቀጠቅጠዋለሁ። በፊት በክርስትና ህይወቱ መጀመሪያ ላይ በሕፃንነቱ ህይወት ላይ ምንድን ነው? ስጋውን እንዴት መግዛት እንደማይችል ስለማወቅ እኔ ለስጋ የተሸጥኩ ነኝ፣ ህይወቴን እየመራ ያለው ስጋ ነው በእኔ ለአድቫንቴጅ እያገኘ ያለው፣ ከላይ ሆኖ ህይወቴን እየመራ ያለው እሱ ነው፣ ያለ ፍቃድ ያለ እግዚአብሔር ፍቃድ የሚያስኬደኝ እሱ ነው፣ ለዚህ ከሞት ከተሰጠ ስጋ ማን ይለየኛል ብሎ መንገዱ ጠፍቶት ነበረ፣ አያውቀውም ነበረ። አሁን ግን ያገኘው መንገድ ምንድን ነው? ስጋን መደብደብ፣ መቀጥቀጥ እና ጸጥ ለጥ አድርጎ እንዲገዛ ማድረግ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስጋን ይውላችሁ የቱንም ያክል ዕውቀት ብታፈሱበት እንደ ዝናብ አይገባው፣ በእውቀት አይለወጥ። ስጋ የሚለወጠው በአንድና አንድ ነገር ብቻ ነው፣ በመቀጥቀጥ በመደብደብ። ኢየሱስ ክርስቶስ ጌታ ነው። ቆይ ግን መደብደብ የምትለው ታዲያ ምንድን ነው? ስጋችንን ተነስተን እንጠፈጥፈዋለን፣ በሁለት እጃችን ራሳችንን እንቀጠቅጣለን፣ ወይ ሰውነታችን እንደበድባለን ማለት ነው? አይደለም። መንፈሳዊ ትርጉሙን ነግራችኋለሁ። መደብደብ ማለት አንድ ሰው ስጋዬን ደብድቤ ፍጹም አረኩት ሲል ምን አድርጎ የሚለው መንፈሳዊውን ትርጉም ነግራችኋለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን ሚስጥር ጳውሎስ ስጋውን የደበደበበትን ሚስጥር እና ስጋውን ያሸነፈበትን መንገድ መደብደብ ማለት ምን ማለት እንደሆነ የሚነግረን አንደኛው ሐሳብ የት ነው ያለው መሰላችሁ? ሮሜ ምዕራፍ 13 ቁጥር 14 ላይ ሮሜ ምዕራፍ 13 ቁጥር 14 ላይ በዛ መንገድ ነው ጳውሎስ ስጋውን የደበደበው።
ክብር ለእግዚአብሔር ይሁን። እናንተም ስጋችሁን ትደበድቡታላችሁ፣ እንደ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተም እኔ ምሰሉ ለሌሎች እስከማለት ትደፍራላችሁ። እንደፍራለን። ኢየሱስ ክርስቶስ ጌታ ነው። መንገዱን ማወቅ ነው ከኛ የሚጠበቅበት። አሜን ነው። ምን ይላል ሮሜ ምዕራፍ 13 ቁጥር 14? ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለስጋ አታስቡ። ምኞቱን እንዲፈጽም ለስጋ አታስቡ። ምኞቱን እንዲፈጽም ለስጋ አታስቡለት። ምኞቱን እንዲፈጽም ለስጋ አታስቡለት በሚለው መንገድ ነው የደበደበው። ምን ማለት ነው? ማለት መሰላችሁ ሁላችሁ የሰው ልጅ እግዚአብሔር ሲፈጥረው የትኛውም በምድር ላይ የሚያደርጋቸው ድርጊቶች፣ ከአፉ የሚወጡ ንግግሮች በሙሉ ወደዛ ሁኔታ የሚመጡበት ሂደት ሐሳብ ክፍል ውስጥ ሐሳቡ ተብላልቶ ወደ ፍጻሜ ሲመጣ ነው። ነገሩ የሚጀምረው ሐሳብ ውስጥ ነው። ሐሳብ ውስጥ ነው የሚጀምረው። የትኛውም በጎም ይሁን ክፉም ይሁን የትኛውም የሰው ልጅ የሚያደርገው ነገር ሁሉ አስቦ ነው የሚያደርገው። ሐሳብ ክፍል ውስጥ ነገሩ ፕሮሰስ ከተደረገ ከተብላላ በኋላ በሂደት ውስጥ ካለፈ በኋላ ነው ወደ ተግባር የሚመጣው። ስራም በሉልኝ፣ በጎ ነገር በሉልኝ፣ መንፈሳዊ በጎ ነገር በሉልኝ፣ የሥራ በጎ ነገር በሉልኝ፣ ክፉ ነገር በሉልኝ፣ የትኛውም ነገር የሰው ልጅ ወደ ተግባር ሲያመጣው በመጀመሪያ ሐሳብ ክፍል ውስጥ ተፈጽሞ ነው እንደዚህ የሚሆነው። እና ጳውሎስ እዚህ ጋር ምንድን ነው ያለው? ምኞቱን እንዲፈጽም ለስጋ ምን አታርጉለት ነው? አታስቡለት። አታስቡለት። ይሄ ሐሳብ የሚብላለው በሰው ልብ ውስጥ ነው። ከሰው ልብ ውስጥ ዝሙት፣ ርኩሰት ምናምን ይወጣል ብሎ ይናገራል አለ ማርቆስ ወንጌል ላይ። ሰውን የሚያረክ ሰው ብሎ ኢየሱስ የተናገረበት ክፍል ላይ ሰውን የሚያረክ ሰው ከልቡ የሚወጣ ነው አለ። ከልቡ ማለት ዝሙት፣ ርኩሰት እያለ የሚናገራቸው እነዛ ሐሳብ ከሰው ልብ ውስጥ ነው የሚወጡት። እና ሰው ልብ ውስጥ ነው ሐሳብ የሚብላላው። የሚገርመው ግን ይሄንን የሐሳብ ክፍል ይሄንን ልባችን ሐሳብ የሚብላላበትና ወደ ተግባር ነገር እንዲፈጸም የሚያደርግበትን ክፍል መንፈሳችንም ይጠቀመዋል፣ ነፍሳችንም ትጠቀመዋለች፣ እንደገናም ደግሞ ስጋችንም ይጠቀመዋል። ራሱ እግዚአብሔር ጌታም ራሱ እግዚአብሔር ሲጠቀም የሚጠቀመው ይህንን የሐሳብ ክፍላችንን ነው። ሐሳቡን ለማስፈጸም ሲጠቀም የሚጠቀመው እግዚአብሔር። ግን የመጀመሪያውን ሐሳብ የሚያዋጣው ማን ነው? ወደ ልብ ውስጥ ሐሳቡን አስገብቶ ሐሳቡ እንዲብላላለት ፍቃዱን የሚሰጥ ዘር የሚሰጥ የሐሳብ ዘር የሚሰጥ ወይ የዳነው መንፈሳችን ቅዱሱ በጎ የሆነውን ሐሳብ ሊሰጥ ይችላል። ወይ በእግዚአብሔር ቃል የዳነች ከሆነች ነፍሳችን በእግዚአብሔር ቃል ዕውቀት የተከሸነ ፍቃዷ እንዲደረግላት ቅዱስና በጎ ሐሳብ ለልባችን ክፍል ሰጣለች ሐሳብ ለሚብላላበት። ወይ ደግሞ ራሱ ስጋችን ቅድም የዘረዘርናቸውን ፍላጎቶቹን ሐሳቦቹን እነዛ ዝሙት፣ ርኩሰት፣ መዳራት፣ መስረቅ፣ ጣዖትን ማምለክ፣ መግደል የሚባሉትን እነዛን ሐሳቦቹ እንዲፈጸሙለት ለሐሳብ ክፍል ሐሳብ ይሰጣል፣ ዘር ይሰጣል። ሐሳብ ይፈጸም፣ ፈቃድ ይፈጸምልኝ ብሎ ፍላጎቱን መሻቱን ይናገራል፣ ፈቃዱን ይናገራል። ታዲያ ልብ ተቀብሎ ያንን ነገር ካስተናገደው ወደ መፈጸም ሊመጣ ግድ ነው የሚሆነው። ታዲያ ጳውሎስ ምን ብሎ ነው የተናገረው? ይህን ለመግታት ስጋን እንዳይሰራ ለማድረግ የስጋ ፍቃድና የስጋ ስራ እንዳይፈጸም ምን ማድረግ ነው ያለው? ይናገረው ለስጋ አታስቡለት። ምኞቱን እንዲፈጽም ለስጋ አታስቡለት። ቁልፉ ያለው እዚህ ጋር ነው። አታስቡለት። ፍቃዱን ተቀብላችሁ አታሰላስሉለት። አታውጡት፣ አታውርዱት። እምቢ በሉት። እምቢ በማለት ደብድቡት በቡቲ። ሐሳብ ሁሉ ጊዜ ስጋ ይወረውራል። እንዲህ እናድርግ ብሎ የኃጢአትን ሐሳቦችን ይወረውራል ከውስጣችን ሆኖ ለሐሳብ ክፍላችን ለልባችን ሐሳብ ለሚብላላበት የመጨረሻ ውጤት የሚሰራበት ለልባችን ይወረውራል። ስጋ ምኞቱን፣ ፈቃዱን፣ ሐሳቡን ይወረውራል። የዛን ጊዜ ግን እናንተ ምንድነው? ሐሳቡን ተቀብላችሁ አታሰላስሉለት፣ አታስቡለት። ምኞቱ እንዲፈጽም ለስጋ አታስቡ። አውቄ ነው የምደጋገመው። ካሰባችሁ ምን ይሆናል? ወደ መሆን ይመጣል። ሊሆን ግድ ነው። ዘሩ ከየት የሚምጣ? ከስጋ ይምጣ ከሰይጣን የሚምጣ። ኃጢአትን ተቀብላችሁ ዘሩን ተቀብላችሁ ካሰባችሁት፣ ካሰላሰላችሁት፣ ያ የገባውን ሐሳብ በደንብ አውጥታችሁ ካወረዳችሁት ሲነጋ ልትፈጽሙት ግድ ነው የሚሆነው። መጽሐፍ ቅዱስ እንደዛ ነው አይደለም? ሚልኪያስ መጽሐፍ ላይ ሲናገራል በመኝታቸው ኃጢአትን ለሚያደርጉ በደልንም ለሚፈጽሙ ሲነጋ ይፈጽሙ ዘንድ ኃይል በእጃቸው ነው ብሎ ነው የሚናገረው። በቃ ሐሳቡን ተቀብላችሁ ማሰብ ከጀመራችሁ፣ ካሰላሰላችሁት፣ ካወጣችሁት፣ ካወረዳችሁት
በቃ ነገሩ መሆኑ ግድ ነው የሚሆነው። ማኮላሻው ነገር ምንድነው? አለማሰብ፣ እምቢ ማለት፣ ፍቃድን እምቢ፣ አልፈጽምም፣ አላስብልህም ብሎ ማለት፣ ግግም ብሎ እምቢ ማለት። አንዳንዴ አስቸጋሪ ሰው ሐሳቡን ቀይራችሁ ቅዱስ ሐሳብ ማሰብ፣ ቃሉን ማሰላሰል፣ የሐሳባችሁን ወሬ መቀየር፣ ወደ ሌላ ቅዱስ ሐሳብ መቀየር። ያኔ ሪጀክት ይደረጋል፣ ተሰሚነትን ያጣል። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች ተሰብስባችሁ ስታወሩ ጥሩ ዕውቀት የሚወሩ ሰዎች አሉ። በቃ ሲያፈሱት ደስ ብሏችሁ አፋችሁን ከፍታችሁ የምትሰሙት። አንዳንድ ደግሞ አሉ ከማናንሽ የሚሉ እድል ቢሰጣቸው እንኳን በደንብ መናገር የማይችሉ ወይም የተሳሳተ ዕውቀት የሚናገሩ ግን በየመሃል እየገቡ ያኛውን በጎውን ሐሳብ እያኮላሹ እያቋረጡ የእነሱን ሐሳብ እንድሰሙት የሚያደርጉ እና አንዳንድ ሰዎች ምንድነው የሚያደርጓቸው መሰል? አቴንሽን አይሰጧቸው። አቴንሽን በቃ ዕውቀት ወደሚያፈሰው በጎ ዕውቀት ወደሚያፈሰው ሰው ነው የሚያደርጉት። ያወራሉ እኮ አንዳንዴ በጣም ካናደዳችሁ እስቲ አንተ ቆይ ዝም በል ይጨርስበት ምናምን ትላላችሁ። ታወራለህ በተራ ትሉታላችሁ። ልሰሙት አልፈለጋችሁ። ምክንያቱም እድል እንኳን ብሰጡት የሚያወራው ፐርፌክት ያልሆነ ዕውቀት፣ መጥፎ የሆነ ዕውቀትና የሆነ ጠማማ ነገር ስለሆነ ስለምታውቁት። ልክ ስጋንም እንደዚህ ነው። አቴንሽን አትስጡት። ዘር ሲያመጣ ኖ በሉት። ለምሳሌ መጽሐፍ ቅዱስ ወደ ሴት ያየ የተመኘ የዚያን ጊዜ በልቡ ምን አድርጓል ይላል? አመንዝሯል ይላል። በመጀመሪያ ማየት ነው አይደል? ከማየት በኋላ መመልከት ነው። ኦብዘርቭ አድርጎ በደንብ ነገሩን አስቦ ከዛ ያንን የተመለከተውን ነገር አእምሮ ውስጥ አግብቶ ሲያሰላስለው ከዛ ከሚፈልገው ሰው ጋር ሄዶ ሲተኛ የሚለውን ሐሳብ አእምሮ ውስጥ ማሰላሰል በመርካት ማሰላሰል ሲጀምር ምንድነው ኦሬዲ ያንን ነገር አድርጎታል። ግን አናይም ማለት አይደለም። አሁን በዚህ ምድር ላይ ስንኖር ሴቶችን አናይም ማለት አይደለም። አይተን ግን ያየነውን በምኞት በዝሙት ምኞት ወደ አእምሮአችን ውስጥ አምጥተነው አስበነው ዘሩ ሲወረወር ሰይጣንም ተገናርጎ ያንን ፍላጻ ያወርወር ዘሩ ሲወረወር ያ የተወረወረው ዘር ተቀብለን የምናሰላስለው ከሆነ በልባችን ውስጥ ያን ነገር እንፈጽማለን። ግን ያ እንዳይሆን ምን እናድርግ ነው የሚለው? ሐሳቡን አታስቡለት። ምኞቱን ስጋ እንዲፈጽም አታስቡለት። ግራውንድ አትስጡት፣ አትፍቀዱለት። እና ወረወር ሐሳቡ ምን ላድርግ ነው? ሪጀክት ማድረግ። አንደኛ አለመቀበል፣ ጊዜ ሰጥቶ አለማሰላሰል እንደ መደብደብ ነው የሚቆጠረው። ጳውሎስ ስጋዬን ጎሰምኩ ያለው እንደዛ ማለት። ሁለተኛስ ምን ማድረግ? ሐሳብ ቀይሮ ሌላ ሐሳብ በጎ ሐሳብ ማሰብ። ኢየሱስ ክርስቶስ ጌታ ነው። በዚህ መልኩ ስጋ ይደበደባል ማለት ነው። ስጋ መደብደብ ማለት ይሄ ነው። አንድ ምሳሌ ልንገራችሁ። ለምሳሌ የሆነ መንደር ላይ ሰዎች ይደባደባሉ፣ ይጣላሉ። አንድ ጎረቤት አንዱ ቤተሰብ ከአንዱ ቤተሰብ ጋር ይጣላል። ከዛ ጥሉ ድብድብም በንግግርም ሊሆን ይችላል። የሰፈር ሽማግሌ ይመጣና ያገላግላቸዋል። ካገላገላቸው በኋላ ወደ የቤታቸው ይሄዳሉ። ከዛ ወደ ቤት ሄደው ወደ ቤታቸው ሄደው ቁጭ ብለው ስለ ነገሩ ስለ ጥሉ ደግመው ደጋግመው የሚያስቡ ከሆነ እንደዚህ ብላ ስትናገርኩ እንዲህ ብዬ ተናገርኳት፣ እንዲህ ስትልኮ እንደዚህ አልኳት ምናምን እያሉ ማለት ነው። እንዲህ ጇን ሰነዝርኮ እንደዚህ እያሉ ነገሩን ዝም ብለው እያሰቡት ዝም ብለው በሰፊው ጊዜ ሰጥተው የሚወያዩበት ከሆነ ምን እንደሆነ ታውቃላችሁ? ጥላቻ በልባቸው ላይ ይነግሳል። ከዛ ቂም፣ ከዛ ለሌላ ቀን የጥል ዝግጅት ነው ውስጣቸው ማንነታቸው የሚዘጋጀው። ግን አንዳንድ አስተዋይ ቤተሰቦች እንደሚያደርጉ ታውቃላችሁ? በቃ ነገሩን አንዳንድ ሰዎች ሊያነሱት ድጋሚ ወደ መወያየት ሊያመጡ ሲፈልጉ ከወደ ቤት ከገቡ በኋላ ኖ ይሄን ነገር በቃ ዝጉ፣ ሐሳብ ቀይሩ፣ በቃ ሌላ ወሬ አውሩ ምናምን እንዲሉና ቶሎ ሐሳቡን ያስቀይራሉ። ለምን? ሐሳቡን ካላስቀየሩና ሌላ ሐሳብ ካላሰቡ በስተቀር ያንን የኃጢአት ሐሳብ የድብድብ ሐሳብ የሚያሰላስሉት ከሆነ ነገጧ ጥላቻ፣ ቂም፣ ከዛ በኋላ ለበቀል መዘጋጀት ነው የሚፈጥረው። ሐሳብን መቀየር ሌላኛው ስጋን እንደመደብደብ ነው። ስጋ ምኞቱን ሲወረውር ይሄንን ፍቃዴን አድርጉልኝ፣ እከሌን ጋራ እጄ መተጣልቼ እንደዚህ ብዬ መሳደብ ፈልጋለሁ፣ መስራቅ ፈልጋለሁ፣ መዘሞት ፈልጋለሁ ሲል ሐሳቡን ደጋግማችሁ አታስቡለት። ሐሳቡን ሪጀክት አድርጉት። ሐሳቡን በበጎ ሐሳብ ቀይሩት። ለዚህ ነው መጽሐፍ ቅዱስ ስለ ስጋ ማሰብ በእግዚአብሔር ዘንድ ምን ነው ጥል ነው ብሎ የሚናገረው። ስለ ስጋ ማሰብ ማለት ምን ማለት መሰላችሁ? የስጋ ስራ የተባሉትን እነዛን ዝርዝሮች በሐሳባችሁ ውስጥ ከታችሁ ማብላላት ማለት። ስታብላሉት በመውደድ በመርካት በደስታ ስታብላሉት ያንን ነገር ከእግዚአብሔር መንፈስ ጋር ትጣላላችሁ ነው የሚለው መጽሐፍ ቅዱስ። ስለ ስጋ ማሰብ ጥል ነው ማለት እግዚአብሔር መንፈስ ጋር መጣላት ነው የሚፈጠረው ማለት ያን ማለቱ። ይሄ እንዳይፈጠር ምን አድርግ ነው? ምኞቱን እንዳይፈጽም ለስጋ አታስቡለት፣ ጊዜ አትስጡት፣ እምቢ በሉት እያለ ነው የሚናገረው። ኢየሱስ ክርስቶስ ጌታ ነው። ፓርላማዎች፣ ዓለም ላይ ያሉ ፓርላማዎች፣ የፖለቲካ ፓርላማዎች ላይ ተቃዋሚ ፓርቲዎችም አሉበት።
የገዢው ፓርቲ አባላቶች ብቻ ሳይሆን የተለያዩ የፖለቲካ ፓርቲዎች አሉበት፣ ተቃዋሚዎች ማለት ነው። እና አንዳንዴ ተቃዋሚ ፓርቲዎች ሆነኝ ብለው ገዢው ፓርቲ የሚያረጋቸውን ጥሩ ነገሮች በሙሉ አፈር አስገብተው ሁሉ ጊዜ ጠማማና ያ ገዢ ፓርቲ እንዲነቀፍ እንዲወርቅ ተቃዋሚ ፓርቲ ስለሚባሉ ኔጌቲቭ ነገር ያወራሉ። እጃቸውን አንስተው ጥያቄ ይጠይቃሉ። ጥያቄያቸውን፣ አስተያየታቸውን፣ ማብራሪያቸውን በሙሉ ከበስተጀርባው በጭቃ የተለወሰ ነገር ነው። መጥፎ ሐሳብ ያለበት ነው። ያ ሁሉም እንደሱ ማለት አይደለም። የተሻለ ሐሳብ አምጥተው እንትን ይላሉ። ግን አንዳንዶች ግን ይሁን ጥምም ያሉ አሉ። በቃ ጥምም ያሉ ሁሌ ኔጌቲቭ ነገር የሚያወሩ ማለት ነው። እና ከምን ፐርስፔክቲቭ ነው እነሱ ተቃዋሚ ነን፣ ስለዚህ መንግስት በምን ሚስ ቀዳዳ እየፈለገን እንቃወመዋለን፣ በጎውን ነገር አያስቡለት። ከዛ ግን ገዢው ፓርቲ ድምጽ በድምጽ የመሻር ስልጣን ያለው ከሆነ እንደና አሜሪካ ባሉ ስልጣን ላይ የፈለጋ ቢንጫጩ ሐሳባቸውን አይቀበላቸው፣ የራሱን ሐሳብ ብቻ ያደርጋል፣ ሪጀክት ያደርጋል። ልክ እንደዚህ ማለት ነው። በቃ ስጋችን በጎ ሐሳብ ሲያመጣ ብቻ ነው የምንቀበለው ሚስማማ። ካለበለዛ ግን ምን እናደርገዋለን? በገዢው ፓርቲ ገዢው በሆነው በመንፈሳችን ምን እናደርግ ሐሳቡን ባለስልጣን እሱ ስለሆነ ሪጀክት እናደርገዋለን፣ አንቀበልም፣ እምቢ እንለዋለን። ተቀብዬ ሐሳብን አልፈለፍልልህ፣ አስቤ አሰላስዬ ጉልበት እንድታገኝና በኋላ እንድትፈጽመው አላረግልም፣ እንደ እንቁላል እንድትፈለፍለው አልፈቅድልህም ትሎና ሐሳቡን ነው ሪጀክት የምታረጉት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እና ጌታ የሚጠብቅብን ነገር ምንድነው? የስጋን ሐሳብ ሳይሆን የመንፈስን ሐሳብ እንድናሰላስል። እንደ ስጋ ፍቃድ የሚመላለስ አንድ ሰው በስጋ ፍቃዱ እየተመላለሰ ነው ካልን ምን አድርጓል ብለን ነው የምንለው መሰል? የስጋን ነገር አስቧል። የስጋን ነገር እያሰበ ነው፣ እያሰላሰለ ነው። በስጋ ሐሳብ ውስጡን ሞልቶታል። ስለዚህ በስጋ እየኖረ ነው ያለው። እንደ እግዚአብሔር ፍቃድ የሚኖሩ ሰዎች የስጋን ነገር አያስቡ፣ አእምሯቸው ውስጥ ስፍራ አይሰጡት፣ ያንን ሐሳብ እንዲፈለፈል አይፈልጉም። መጽሐፍ ቅዱስ ሮሜ ምዕራፍ 8 ቁጥር 5 ላይ ሲናገር ምንድነው የሚለው? እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም። እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ተመልከቱ፣ አሁን ያስባሉ ይላል። የመንፈስን ሐሳብ ተቀብለን በልባችን ውስጥ ስናስበው የእግዚአብሔርን ፍቃድ ነው የምናደርገው። ምክንያቱም ሐሳብ በሐሳባችን ውስጥ ተብላልቶ ስለሚመጣ። የስጋን ሐሳብ ተቀብለን የምናስብ ከሆነ ፋይናል አውትፑቱ የሚሆነው ምንድነው? የመጨረሻው በተግባር የሚገለጠው በሕይወታችን ምንድነው? የስጋ ስራ። ስለዚህ እንደ ስጋ ፍቃድ የሚመላለሱ ሰዎች ጌታ ያውቃቸዋል ለምን እንደ ስጋ ፍቃድ እንደተመላለሱ። በቃ ሐሳባቸውን ለስጋ ምኞት አሳልፈው ሰጥተዋል። የስጋን ነገር የሚያስቡ ሆነዋል። የስጋ ነገር ስላችሁ የስጋን በጎ ነገር አይደለም፣ መብላት፣ መጠጣት፣ ጥሩ ቤት መኖር፣ ማግባት፣ በጋብቻ መደሰት፣ ልጆችን መውለድ፣ እነሱን አይደለም። ስለ ስጋ ማሰብ የሚለው እነሱ በጎ ናቸው፣ ከጌታ የተሰጡ ቅዱስ በረከቶቻችን ነው። ስለ ስጋ ማሰብ ሲል የሚለው ገላትያ ምዕራፍ 5 ላይ የተዘረዘሩትን ሐሳቦች መናገር ነው። እነሱን የሚያስብ ማለት ነው። በስጋ ፍቃድ የሚመላለሱ ምንም በቃ ይታወቃል ለምን እንዳደረጉ እያለ ነው ጌታ የሚናገረው በዚህ ቃል ላይ። የስጋን ነገር እያሰቡ ነው። ልባቸውን ለስጋ ሐሳብ አሳልፈው ሰጥተዋል። በመኝታቸው ያሉ ሐሳቡን ማሰላሰል ጀምረዋል። ቂም እያሰላሰሉ ነው፣ ጥላቻ እያሰላሰሉ ነው፣ ስርቆት እያሰላሰሉ ነው፣ ዝሙት እያሰላሰሉ ነው። ለዚህ ነው ያ ነገር የሆነው ብሎ ነው የሚናገረው። ታዲያ መንገዱ ምንድነው? ስጋን መለወጫው ስጋን መደብደብ። ጳውሎስ እንዳለው ለሌሎች ከሰበኩ በኋላ የተጣልኩ እንዳል ስጋን እየጎሰምኩ አስገዛዋለሁ። ስጋ መጎሰም ማለት ምን ማለት ነው? የስጋን ሐሳብ አለማሰብ፣ ምኞቱን እንዲፈጽም ለስጋ አታስቡለት በተባለው ቃል መሰረት የስጋን ሐሳብ አለማሰብ ስጋን መለወጫው መንገድ ይሄ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስጋ የሚለወጥበት አንዱ መንገድ ጌታ ኢየሱስ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ያለ ነቀፋ ይሁን ባለው ቃል መሰረት ስጋችን ያለ ነቀፋ ቅዱስ ሆኖ እግዚአብሔርን የሚታዘዝ የሚሆንበት መንገዱ አንዱ ምንድነው? የስጋን ምኞት አለማሰብ፣ የስጋን ሐሳብ አለማሰብ። ክፋቱ ደግሞ እነዚህ የስጋ ስራ የተባሉት የኃጢአት ሕግ የተባለው በስጋ ውስጥ መኖራቸው። ግን ደግሞ አንድ የምስራች አለ። እሱ ምንድነው? የሚሞቱ ናቸው። የሚሞት ስለሆነ ነው ምን አድርጉት ያለው? በምድር ያሉ ብልቶቻችሁን ግደሉ የተባለው። ይሞታሉ። እንዴት ነው የሚሞተው? እምቢ ባላችሁት ቁጥር እየደበደባችሁት ነው ያላችሁት። ሐሳብን አልቀበልም ባላችሁት ቁጥር እየደበደባችሁት ነው ያላችሁት። በደበደባችሁት ቁጥር ምንድነው የሚሆነው? ይሞታል። ለምሳሌ አንድ ሰው
ቀኑን ሙሉ ዝም ብላችሁ ብትቀጠቅጡት፣ በቦክስ ዝም ብላችሁ ብትደበደቡት በመጨረሻ ይሞታል አይደል? እንደሱ ነው የሚሆነው። ልክ ስጋችንም እንደዛ ነው። ሁል ጊዜ እምቢ፣ ፍቃድን አላረግም፣ አልፈጽምም ብላችሁ ሐሳብን አላስብልም፣ አላሰላስልልም፣ የኔ ሐሳብ ቅዱስ የሆነ እግዚአብሔር ቃል እና በጎ የሆኑ ሐሳቦች የሚሰላሰልበት ነው እንጂ የኔ ሐሳብ ቆሻሻ ሐሳብ የሚስተናገድበት አይደለም፣ አልቀበልም፣ እምቢ ባላችሁት ቁጥር እየሞተ ይመጣል። ከዛ በመጨረሻ ጳውሎስ እንዳለው እኔ ለዓለም ሞቼ ለክርስቶስ እኖራለሁ እንዳለው ለስጋችሁ ፍቃድ ሞታችሁ ለስጋችን ፍቃድ ሞተን ለመንፈሳችን ፍቃድ ለእግዚአብሔር ፍቃድ መኖር እንጀምራለን። የዚያን ጊዜ ስጋ አቅም ያጣል። በብዙ ጊዜ ሂደት ምን ይሆናል መሰላችሁ? ይሞታል። የስጋ ስራ የሚባሉ ከውስጣችን ይሞታሉ። ስለማይሰሩ አቅም አይኖራቸውም። ከጊዜ በኋላ ይሞታሉ። እነሱን መግደል ቀላል አይደለም። በመሰረቱ መጨከንን ይጠይቃል። ለመለወጥ መጨከንን ይጠይቃል። ጳውሎስ እየጎሰምክ የሚል ቃል የተጠቀመበት እየደበደብክ ያለበት የተጠቀመው ቃል ምንድነው የሚነግረን ብትሉ መጨከኑን፣ በራሱ ላይ መጨከኑን ነው የሚያሳየው። ለለውጥ መጨከኑን ነው የሚያሳየው። ይሄን ይፈልጋል። እሺ በስጋ ፍቃዴስ ብሄድ ምንድነው? ምን ችግር አለው? በስጋዬ ፍቃድ ብሄድ ምንድነው ብትሉ ምን ብሎ ነው የሚናገረው? ስለ ስጋ ማሰብ ከእግዚአብሔር ዘንድ ምንድነው? ጥል ነው የሚለው። ከጌታ መንፈስ ጋር ትጣላላችሁ፣ የጌታን መንፈስ ታሳዝናላችሁ። እንዲህ ነው የሚሆነው። የጌታን መንፈስ እናሳዝናለን። እንደዚህ ነው የሚሆነው። እግዚአብሔር ያው እስከሚለወጥ በብዙ ምሕረት ነገሩን እየታገሰ በብዙ ምሕረት ለብዙ ዓመታት እግዚአብሔር የሚታገስ አምላክ ቢሆንም እንኳን ግን እግዚአብሔር ደስ አይለውም። ስለ ስጋ የሚያስቡ ደስ አይለውም፣ ይጣላሉ ብሎ ነው የሚናገረው መጽሐፍ ቅዱስ። እሱ ብቻ አይደለም፣ ስለ ስጋ ማሰብ ምን ይመጣል ብሎ ነው የሚናገረው? ጥል ብቻ ሳይሆን ከእግዚአብሔር ጋር ስለ ስጋ ማሰብ ሞት ነው። ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ብዙ ነገሮችን መግደል ነው የሚጀምረው በመንፈሳዊ ሕይወታችን። በስጋ ፍቃድና ሐሳብ መሄድ ማለት ኮንሲኩዌንስ ያለው የሚያመጣው መጥፎ ውጤት አለ። ጌታ የሰጠንን የቤት ስራ እንዳይፈጸም ነው የሚሆነው። ያለ ነቀፋ መሆን አንችልም። ያ ነገር ነው የሚሆነው። ጌታ ሲገለጥ በስጋችን ፍቃድ ስንመላለስ ነው የሚያገኝ። ያ ደግሞ የሚያመጣው የራሱ የሆነ ነገር አለ። እዚህ ጋር እንዳለ ሞት ብሏል። ብዙ በነፍስ በውስጣችን የሚሞቱ ነገሮችን ነው የሚፈጥረው። እንዲህ አይነቱ ነገር ግን መንገዱን ስላወቃችሁ እናንተ ከዚህ በኋላ እንደዚህ ነገር በሕይወታችሁ ላይ አይሆንም። ጌታ ግን ያው በአንዴ እንደማይለወጥ ያውቃል። ነገሩ ወደ ፍጻሜ እስኪመጣ ድረስ በብዙ ይታገሳል፣ በብዙ ይመራል፣ ያግዛል፣ ያስተምራል። ይሄን አድርገህ ይሄን ሞክር ብሎ እግዚአብሔር ብዙ ነገር ይላል፣ ያግዛል። ለምን? የሚቀድስ አምላክ እሱ ስለሆነ ማለት ነው። በስጋችንም ለውጥ ውስጥ እግዚአብሔር ያግዘናል። አንዱ አሁን እያገዘን ያለው በምንድነው እያገዘን ያለው? ስጋችሁን በዚህ መልኩ ለውጡት እያለ ያስተማረን ያለው። እኔ ከጌታ የተማርኩትን ነው ማስተምራችሁ። ጌታ ነው አሁን እሱን እየተናገረ ያለው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። ስጋን በዚህ ፍጹም ማድረግ ይቻላል። አሜን ነው፣ አሜን ነው። ኢየሱስ ጌታ ነው። አንድ ሐሳብ ልጨምርላችሁ። ስጋን መለወጫ ይውላችሁ። ስጋን ሌላኛው ስጋችንን በውስጣችን ያለውን የስጋን ስራ መግደያውና ስጋችንን ቅዱስ ለእግዚአብሔር እንዲታዘዝ የምናደርግበት አንዱ መንገድ ምንድነው መሰላችሁ? ስጋ የሚፈልገውን ነገር አታሳዩት። ስጋ የሚፈልገውን ነገር አታሰሙት። በተለይ ከስጋ ስራ ጋር ተመሳሳይ ይሆን የኃጢአት ምግብ አትመገቡት። የኃጢአት ዕውቀት አትስጡት። ስጋችሁ ጉልበት የሚያገኘው መቼ ነው ብትሉት የኃጢአትን ሐሳብ ስታስቡለትና ስታሰላስሉለት ብቻ አይደለም አቅም የሚያገኘው። ተመሳሳይ ሐሳብ ወደ ውስጣችሁ አስገብታችሁ የምትመግቡት ከሆነ የምትሰሙትንና የምታዩትን ካልመረጣችሁ ስጋችን ያብጣል፣ ጉልበታም ይሆናል፣ አቅም ያገኛል። እና አንዱ አቅም ማሳጫው ምንድነው መሰላችሁ? ተመሳሳይ የስጋን ስራ የሚያሳብጡ ሐሳቦችን አትቀበሉ፣ አትመልከቱ፣ አትስሙ። አንድ በጌታ የሆነ ወንድሜ ሲነግረኝ ቤታችን ውስጥ አለ አክሽን ፊልም ምናምን እንድናይ አይፈቀድልንም። እና አንድ ቀን ፊልም ከፍተና አክሽን ፊልም ስናይ፣ ድብድብ ያለበት ፊልም ስናይ፣ ጦርነት ያለበት ፊልም ስናይ አባታችን መጣ። ከዛ በኋላ መጥቶ አጠፋብን። እንዴት ወንድሙን ሲገድል ቁጭ ብላችሁ ታያላችሁ? እንዴት ሰውን ሲረዳ ነው ማየት ያለበት እንጂ እንዴት ወንድሙን ሲገድል ታያላችሁ?
እውነታቸውን እኮ ልጆቻቸውን ለመጠበቅ የተጠቀሙት ነገር ምንድነው? እንዴት እንደዚህ አይነት ነገር አእምሯችሁ ስጋችሁን ትመግባላችሁ? ይሄን አይተ ነገ በወንድም ላይ ነው የምትነሳው። እውነት ነው። በዚህ ዓለም ላይ በአሁን ሰዓት ይሄን ነገር ከመስማት ከማየት እንደ ማምለጥ የማይቻልበት ዘመን ላይ ብንደርስም ግን እውነት ነው። ግን ደግሞ በምርጫ እንችላለን። ሁሉንም ፍጹም ማናረገውም እንችላለን። ሆነኝ ብለን ፈቅደን አስበን ስጋችንን ወደ ኃጢአት ሊነዳ የሚችል ነገርን አለመመልከት እንችላለን፣ አለመስማት እንችላለን። ይሄ ሁሉ ጊዜ ተስፋ የሚያስቆርጥ ነው። ኔጌቲቭ ነገር ብቻ ነው የሚያወራው። ጦርነት ብቻ ነው የሚያወራው። ሰላምን፣ ልማትን፣ ብልጽግናን አያወራም። ኢትዮጵያ ውስጥ ለምሳሌ አክል የሆነ ቦታ ሊሆን ይችላል እኮ 10 ሰዎች የሆነ ችግር ፈጠሩ ቢል ማለት ግን ደግሞ ማለት ኢትዮጵያ 120 ሚሊዮን ህዝብ ነው ያለባት። ከ120 ሚሊዮን ህዝብ 10 ሰዎች እንደዛ ነገር ፈጠሩ የሚባሉትን ነገሮች አጋኖ ማውራት፣ በየቀኑ እንደነሱ አይነት ነገሮችን እየፈለጉ ማውራት፣ ያንንም ደግሞ እየፈለጉ መስማት ምንድነው የሚፈጥረው ብትሉ በየቀኑ እንደዚህ አይነት ኔጌቲቭ ነገሮች እንደዚህ ነገሮችን ሁሉ የምሰሙ ከሆነ ምንም ጥያቄ የለም ውስጣችሁ ጦረኛ፣ በቀለኛ፣ ተዋጊ፣ ገዳይ መሆናችሁ አይቀርም። ምክንያቱም ስጋ ይመቸዋል እንደዚህ አይነቱ ነገር ቡስት ያደርገዋል፣ በጣም ጉልበት እንዲያገኝ ያደርገዋል። ተደጋግሞ ከተሰማ ደግሞ አንዳንዴ መንፈስ ያንንም ለመግዛት ከባድ ነው የሚሆነው እና አለማየት፣ መርጦ መስማት፣ መርጦ ነገሮችን ማየት ለመንፈሳችን ስፔሻል የሚስማማውን ወደ ውስጣችን ማስገባት ያለብን በህይወታችን ውስጥ ከምናየው ከምንሰማው ነገር ቢያንስ 75% በበጎ እንድንሄድ የሚያደርግ በጎ ሐሳብ መሆን አለበት እና አንዱ ስጋችንን አቅም ማሰጣት። በምን አቅም የሚሰጡትን ነገሮች ባለማየት ባለመስማት ስጋችንን ምን ማድረግ እንችላለን? አቅመ ቢስ እናደርገዋለን። የመጀመሪያው አልኳችሁ ምንድነው? ምኞቱን እንዲፈጽም ለስጋ አታስቡለት። ዛሬ እንዲማድረግ አምሮኛል እንዲህ ምናምን ሲል ሐሳቡን ሪጀክት አድርጉት። ይነጫነጭ። እዚህ በደቡኔና ሰሙኝም እንደ ሁሉ ጊዜ ምናምን እኔ ሐሳቤ ይፈጽምልኝ ምናምን የሚሉ ጎረምሶች አሉ አይደል? ግን ሐሳባቸው ሁልጊዜም ተልካሻው ነው። አይሰሙም። እምቢ ነው ምንላቸው። ምክንያቱም የሚረባ ሐሳብ ሳይሆን ኔጌቲቭ ነገር ነው የሚያመጡት። አንቀበላቸውም። ይንፈራፈር ዘው ተፈለገ በቃ ስጋችን የኔ ኃጢአት አይፈጸምም እንደ ሁሉ ጊዜ ሐሳብ ኃጢአት እንዲፈጸም ፓርላማ ላይ ሳቀርብ ሪጀክት እንዳረጋችሁን አሁን ለምን እናረጋለን? ለምን ጳውሎስ እንደደበደባለን? እሞትባችኋለሁ እንድትሞት ነው የምንፈልገው። this is it። ስጋ የሚሞተው በዚህ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። እቺ ሶስተኛዋን ባጭሩ ልናገርና ልጨርስ። ሶስተኛው ስጋችንን የምንገልበት ያለ ነቀፋ የምናረግበት ጌታ እንዳለው ስጋችሁ፣ መንፈሳችሁ፣ ነፍሳችሁ ያለ ነቀፋ ይሁን እንዳለው ያለ ነቀፋ የምናረግበት አንደኛው መንገድ ምንድነው መሰላችሁ? ገገማ እምቢ ማለት። በገገማው እምቢ ማለት አላደርገውም ማለት። የፈለገ ቢንጫጫል አላደርገውም ማለት ምን ማለት መሰላችሁ? መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? አንደኛ ጢሞቴዎስ ላይ ሲናገር እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ ሰጠን እንጂ ብሎ ይናገራል። እግዚአብሔር ራስን የመግዛት መንፈስ ሰጥቶናል። ራስን በመግዛት መንፈስ እምቢ ማለት ዋናው የሚፈለገው ምንድነው መሰላችሁ? በተግባር አለመፈጸም። አንዳንዴ ሐሳብ ክፍላችን ውስጥ ሊያመልጥና ሊገባ ልናሰላስለው እንችላለን። ግን ካልተደረገ በራሱ ችግር የለውም እና እምቢ ማለት ወደ ተግባር አለማምጣት አይሆንም ማለት። አንዳንድ ሰዎች የሆነ ዓላማ ይይዙና በቃ ይሄን ብር አጠራቅሜ የሆነ ነገር እስከምገዛ ድረስ የፈለገ የሚያምረኝ ነገር ቢሆን አላረገውም ይላሉ እና በስጋ ቤት አካባቢ ሲያልፉ ቁርጥ ብላ እንደዚህ አርግ ምናምን ሲላቸው እምቢ ይሉታል ስጋቸውን። እምቢ ዓላማ አለኝ አላረገውም፣ እያማረኝም ቢሆን ፍላጎት ቢኖረኝም አላረገውም እምቢ ብለው ራስን በመግዛት ራሳቸውን ገዝተው ያልፋሉ። በሆነ ቡቲክ ቤት አካባቢ ሲመለከቱ እምቢ አላረገውም፣ ቢያምረኝም እቺ ሸሚዝ ብታምረኝም እቺ ቀሚስ ብታምረኝም ይሄ ልብስ ቢያምረኝም አላረገውም እምቢ፣ ዓላማ አለኝ ብሩን ማጠራቀምበት፣ ከዓላማዬ ልታሰናክል ዞር በል ፍላጎቴ ብለው እምቢ በገገማው ብለው ማለት እምቢ። እንደዚህ ይባላል አይደል? ስጋዬን በጥርሴ ይዤ እያማረኝ እየፈለኩ እምቢ ብዬ ነው አጠራቀም እዚህ ደረጃ የደረስኩት ይላል። ልክ እንደዚህ በቃ ግግም ብሎ እምቢ ማለት። ስጋ እንትና አምራኛለች ከእንትና ጋር ምናምን ብሎ ቢል ማለት ነው ሲያምር ይቅር እምቢ ግግም በማለት። የሆነች የትም ተነስታ ስጋዋ ቆስቅሷት እንትና አምሮኛል ከእንትና ምናምን ብትል ማለት ነው እምቢ እያማረ ይቅር። እምቢ እንድንል የሚያስችለን እግዚአብሔር ጸጋ ሰጥቶናል። እሱ ምንድነው መሰላችሁ? ራስን የመግዛት መንፈስ። ራስን የመግዛት መንፈስ ከሐሳብ ያመለጠው ነገር ወደ ተግባር እንዳይመጣ ራስን የመግዛት መንፈስ ያቆመዋል። ተሰጥቶናል። ኦሬዲ ያለን ይሄ ነገር። ዋናው ነገሩ ወደ ተግባር መጥቶ አለመፈጸም።
ውስጣችሁ ስድብ እንትናንማ እለዋለሁ ነግረዋለሁ ነግራታለሁ ምናምን ብላችሁ ስድብ ሐሳባችሁ ውስጥ ገኖ ተብላልቶ ምን ብሎ መጀመሪያ መታሰብ አልነበረበትም። ግን ፈቅዳችሁ ለተብላልቶ ምን ብሎ ግን ልትናገሩ ስትሉ ራስን የመግዛት መንፈስ መጥቶ ኖ መውጣት ካፍሽ የለበትም ብሎ መውጣት የለበትም ካፍ ብሎ ሲያስቆም ማለት ነው። እና እናንተም ገታውት ራሴን መጥቶብኝ ነበረ አቀባብየው ነበር ግን ራሴን ገዛው እግዚአብሔር ረዳኝ ይላል። ራስን የመግዛት መንፈስ እምቢ ማለት አንዳንድ ጊዜ ምን ማድረግ መሰላችሁ? ኃጢያቱ ከሚፈትናችሁ አካባቢ ላይ ምን ማድረግ ማለት መሸሽ ነው፣ መሮጥ ነው፣ በዛ አቅጣጫ ላለመሄድ ነው። አትሂዱ፣ በዛ ስፍራ አትሂዱ፣ በዛ አካባቢ አትሂዱ። መጽሐፍ ቅዱስ ሲናገር እንደዚህ ብሎ ነው የሚናገረው። ከዕለታት አንድ ከምሳሌ መጽሐፍ ላይ አእምሮ የጎደለውን አንድን ወጣት አንድ ጎበዝ አየው ይላል። ከዛም በጋለሞታ ሴት በር ላይ ሲያልፍ ጋለሞታይቱ ምን አረገችው ይላል? አገኘችው። ከዛ ባሌ ወደ ሩቅ ሄዷልና ከኔ ጋር ገብተህ እንተኛ አለችው። ግን መቼ ነው ያገኘችው ብትል በጋለሞታ ሴት በር ጋር ሲያልፍ ነው ያገኘችው። አንዳንዴ በበሩ አለማለፍ። እንደዚህ አይነት ዕውቀት በሚሰጥባቸው በሮች አካባቢ አትለፉ። ዌብሳይት አካባቢ አትለፉ። በእንደዚህ አይነት ቦታ አትለፉ። መሸሽ ነው፣ አቅጣጫ መቀየር። አንመግበው። በሰፈሩ አለማለፍ። መጽሐፍ ቅዱስ ለዚህ ነው አይደል? ከዝሙት ምን አድርጉ ነው? ሽሽ ነው አይደል ብሎ የሚናገር። መሸሽ፣ አቅጣጫ መቀየር። እነዛን ስጋችንን አቅም እንዲያገኝ አድርጎ የሚመግቡት ቦታ አለመገኘት፣ አለማየት፣ በሰፈሩም አለማለፍ። ሌላውንም ማለት ነው። ያው እንደዚህ አይነቱን የሚደግፍ መጽሐፍ ቅዱስ ላይ ሐሳብ ስላገኘው ነው ዝሙት ምናምን እያልኩ ያወራሁት እንጂ ሌሎችንም ኃጢያቶች፣ ስርቆቱ፣ ምኑ ግድያ ሁሉ አለ አይደል? እና ራስን የመግዛት መንፈስ ተሰጥቶናል። በዛ እምቢ ብሎ ገገማ መሆን ሌላኛው ስጋችንን የምናሸንፍበትና የምንለውጥበት ነው። ቢያንሰን እንኳን ጌታ ጸጋ ሊጨምርልን ፍቃድ። ጌታ ሆይ ጸጋህን ጨምርልኝ፣ ጸጋህን ስጠን ካለው ጌታ ጸጋውን ይጨምርልናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። አንድ ቃል ልንገራችሁ፣ አንድ ሐሳብ ልንገራችሁ ባጭሩ። ሌላኛው ምንድነው መሰላችሁ? እግዚአብሔርን በመፍራት መንፈስ ማሸነፍ። እግዚአብሔርን የመፍራት መንፈስ በጣም ተብላልቶ ወደ ተግባር ለመምጣት ካለ ልታረጉት በቃ ውስጣችሁ ተሸንፎ ግን በተግባር ያላደረጋችሁትን ነገር ማስቆሚያው አንዱ ነገር ምንድነው መሰላችሁ? እግዚአብሔር መፍራት። ቅድም ያነሳውላችሁ ነገር ፈርተው ወደ እግዚአብሔርና ወደ በረከቱ ይመጣሉ ነው አይደለም የሚለው መጽሐፍ ቅዱስ። እግዚአብሔርን ያሳዝናል ይሄን ነገር ባረገው ብሎ እግዚአብሔርን ላለማሳዘን በእግዚአብሔር መፍራት መንፈስ ሆኖ ማሰብ፣ ወይም ደግሞ ይሄንን ባረግ ይሄ ነገር ሊያገኘኝ ይችላል፣ ከበጎ ነገር ሊጎል ይችላል። እግዚአብሔር ምንም ማሪ ታጋሽ ቢሆንም አንድ ቀን ግን ምሕረቱ አልቆ አሳልፎ ከሰጠኝ ብዙ ነገርን ላጣ ይችላል፣ ወደ ኋላ ልመለስ ይችላል፣ ብዙ ችግር ውስጥ ልወድቅ ይችላል። ስለዚህ ያ ነገር ከመሆኑ በፊት ይሄንን የሚያስፈራራ ቃል አይቼ ዕውቀት አይቼ ያ ነገር እንዳይመጣ መመለስ። አንዳንድ ሰዎች ይገርሙኛል። መጽሐፍ ቅዱስ ያነቡ ትባረካለህ፣ እንደዚህ ትሆናለህ፣ ምናምን ክብር ታገኛለህ ሚሉትን በጎ ሐሳብ ብቻ ነው የሚያነቡት። በፍጹም እሱ ብቻ መነበብ የለበትም። የሚያስፈራሩ ቃሎችም አዲስ ኪዳን ላይ ብዙ አሉ እኮ አይደል? ከቅጣት ጋር የተያዙ ቃሎች አትዝለሏቸው፣ እንዲሁም ሸምድዳችሁ ያዟቸው። አባት የሚወደው ልጁን ይቀጣዋል፣ አትዝለሉት። ሌሎችም ብዙ ቃሎች አሉ። አሁንም አላወራቸው ማለት አዲስ ኪዳን ላይ አሉ። አንብቧቸው። ኃጢአት የሚያመጣቸውን ኮንሲኩዌንሶች አትዝለሏቸው። በጎን ብቻ ማለት እቺ በረከቷን ብቻ አትምረጡ። ይሄም አንዱ በረከት ነው። ለመሰላችሁ ይሄንን ቃል በደንብ ውስጣችሁ ከከተታችሁት ምን እንደሚሆን ታውቃላችሁ? ክፉ እንዳታረጉ አንዱ የሚያግዛችሁ ይሄኛው ስለሆነ። ምክንያቱም ቅድም ያነበብነው ሮሜ ላይ ያለው ቃል ምንድነው ያለው? ስለ ስጋ ማሰብ ሞት ነው የሚለው። ውጤቱ እንደሱ ነው የሚፈጥረው። ምኞት ጸንሳለች፣ ምኞትም ምን ታረጋለች ነው የሚለው? ኃጢአትን ትወልዳለች፣ ኃጢአትም ደግሞ ሞትን ይወልዳል ብሎ ነው የሚናገር። ሞት ነው ማለት የሆነ የሚሞቱ የሆኑ የምታጧቸው ነገሮች እንዳሉ ነው ቃል የሚናገረው። ስለዚህ ይሄንን ቃል ራሱ ሸምድዶ መያዙ የሆነ ነገር እንዳይሞት በሚል ፍራቻ ብቻ ከዚህ ነገር መከልከል አንዱ ገና ይሄ እንዳይመጣብኝ በሚል የስጋን ሐሳብ እንቢ በማለት ብቻ ስጋን እንቢ በማለት ምኞቱን እንዳይፈጽም ልታረጉ ትችላላችሁ። እግዚአብሔርን የመፍራት መንፈስ አንዱ የሚሰጠን ነገር ይሄንን። አረ ይሄን ባረግ እግዚአብሔር ያዝናል፣ አረ ይሄን ባረግ እግዚአብሔር ምሕረቱ ካለቀ እንደ አባት ሊቆነጥጠኝ ይችላል፣ ቁንጠጫው ደግሞ ትንሽ ከባድ ነው፣ ይሄን ካደረግኩ እንደዚህ ሊሆን ይችላል፣ ከበጎ ነገር ልጎል ይችላል ብሎ እግዚአብሔርን መፍራት እንደሱ ነው የሚያስረዳችሁ። እግዚአብሔር መፍራት ክፋትን ይጠላል ብሎ መጽሐፍ ቅዱስ የሚናገረው። ጌታ ኢየሱስ በስጋ ወራት እኮ እንደኛ ሰው ሆኖ ነው አይደል በመንደል ላይ የመጣው።
ግን ጌታን ፍጹም ካረጉት ከሰባት መንፈሶች መካከል አንዱ ኢሳይያስ ምዕራፍ 11 ላይ ሲናገር የእግዚአብሔር መንፈስ አርፎበታል ይላል። የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የእውቀት መንፈስ፣ የማስተዋል መንፈስ እያለ ካረፉበት ሰባት መንፈሶች መካከል አንዱ እግዚአብሔርን የመፍራት መንፈስ። ጌታ ኢየሱስ በሥጋ ወራት እግዚአብሔርን ይፈራው ነበረ። የሚፈራው ምንድነው? አባቱን ላለማሳዘን፣ አባቱን ሲያዝን ማየት አይፈልግም ነበረ። እንዳይፈልግ ግን ካደረገው ነገር ምንድነው መሰላችሁ? አንዱ ኢየሱስን ከሰባቱ መንፈስ መካከል አንዱ እግዚአብሔርን የመፍራት መንፈስ ስላረፈበት። እግዚአብሔርን የመፍራት መንፈስ ይሄን ነው የሚፈጥረው። እግዚአብሔርን የመፍራት መንፈስ ከየት ይገኛል? አንዱ ራሱ መንፈሱን እግዚአብሔር ሲሞላን ሞልቶናል። ኦሬዲ እግዚአብሔር የኃይል የፍቅር ራስን መግዛት መንፈስ ሰጥቶናል አለን። እግዚአብሔርን የመፍራት መንፈስ እንደገና ሌላ እግዚአብሔርን የመፍራት መንፈስ ከየት እናገኛለን የምትሉ ከሚያስፈሩ የፍርድ ቃላቶች ከሆኑ መጽሐፍ ቅዱስ ላይ ከተጻፉ ቃል ውስጥ እናገኛለን። አዲስ ኪዳን ላይ እናገኛለን። አዲስ ኪዳን ዘመን ስለሆነ ማለት ነው። ብሉይ ኪዳን ላይም ተመሳሳይ ካለ እንጠቀማቸዋለን። ምንም ክፋት የለውም። እንዲሁም በረከት ውጤት ነው ያለው። ለምን? ፈርተው ወደ እግዚአብሔርና ወደ በረከቱ ይመጣሉ ስለሚል እና ሌላው የሥጋ ስራችን እንድንገል የሚያደርገን እግዚአብሔርን የመፍራት መንፈስ። እግዚአብሔርን የመፍራት መንፈስ ሥጋ ሐሳቡን እንዳይፈጽመው ያደርጋል። ኢየሱስ ጌታ ነው። ከዛ በኋላ ግን ምንድነው የሚሆነው? ይሄ ከሆነ በኋላ ብትሉ ሥጋችን ይሞታል፣ ሥጋችን ያለ ነቀፋ ይሆናል። የትኛውም ከመንፈሳችንና ዳግም ከተወለደው መንፈሳችንና በእግዚአብሔር ቃል ከዳነችው ከነፍሳችን የሚመጣውን የትኛውም ቅዱስ ሐሳብ፣ የእግዚአብሔር ሐሳብ ከመንፈስ ቅዱስ ቀጥታ የሚመጣውን የእግዚአብሔርን ሐሳብ ለመፈጸም ታዛዥ ይሆናል፣ ፈቃደኛ ይሆናል። ኢየሱስ ክርስቶስ ጌታ ነው። እሺ ይላል፣ ሁሉን ነገር እሺ ይላል። ለምን? ሞቷል በቃ። ግን ይኸውላችሁ የሥጋን ለውጥ ቀላል አድርጋችሁ አትመልከቱት። ሥጋ እሺ ካላለ በዚህ ምድር ላይ ሊፈጸም ያለውን የእግዚአብሔርን በጎ ሐሳብ አይሆንም፣ በሕይወታችን አናድርገው። የሥጋ መተባበር ግድ ነው። የሥጋ እሺ ማለት ግድ ነው። ምንም መንፈሳችን ጽድቅን ማድረግ፣ በጎ ነገርን ማድረግ፣ አመፃም መጥላት፣ የእግዚአብሔርን የጽድቅ ስራዎችን ማድረግ ቢወድም እንኳን የሥጋ መተባበር ከሌለው አንዳንድ ነገሮች አይሆን። ለምሳሌ እግዚአብሔር ለአንድ ሰው ገንዘብ እንዲሰጥ ያሳስበዋል። ይህንን 100,000 ብር ለከሌ ለሚባል አገልጋይ ስጠው፣ አገልግሎቱን መደገፍ ፈልጋለሁ፣ ኑሮ መደገፍ ፈልጋለሁ ብሎ ይናገረዋል። ሲናገር ለመንፈሱ ነው የሚነግረው ለሰውየው። ከዛ ሥጋ ምን ብሎ ነው የሚናገረው? ቢያልቅብህስ ለምን ትሰጣለህ? ክፉ ሐሳብ ነው የሚያሳስበው ሥጋ ማለት ነው የሚለው ካልሞተ ማለት ነው። አንዳንዴ ሰውየው የሥጋውን ስሜት ሳይሰማ፣ የሥጋውን ሐሳብ ሳይሰማ የመንፈሱን ብቻ አድምጦ ሄዶ ይተገብረዋል፣ በረከቱንም ይቀበላል። ስጡ ይሰጣቸዋል በሚለው ቃል መሰረት ማለት ነው። ሥጋ ግን ከሞተ ይህንን ለከሌ እንስጠው ሲል ነፍስም ታዝናለች፣ ሥጋም እሺ ብሎ ነገሩ እንዲከናወን ይሆናል። እግዚአብሔር ብዙ ነገር እንዲያርጉ ብሎ ተናግሯቸው እንደተናገራቸው በደንብ አውቀው ያንንም ለማድረግ በልባቸው በደንብ ተዘጋጅተው ሳያደርጉት የሆኑ ሰዎች ካቆሙ ማን ያስቆማቸው ብትሉ ሥጋቸው አልተባበረም። እዛ ቦታ ላይ ሄዱ ያንን ለማድረግ አልተባበረም። አንድ ጊዜ አንድ ሰባኪ ሲናገሩ የምሳሌ ልናገርን አልጨርስ ሲናገሩ ምን አሉ? እስር ቤት ውስጥ ታስረን አሉ። የሆነ ትምህርት ላይ ምሳሌውን አንስቼዋለሁ መሰለኝ። እስር ቤት በደርግ ጊዜ በስደቱ ጊዜ ታስረን አንድ ጌታን ማቅ በፖለቲካ ምክንያት የታሰረ ሰው አብሬው ታስሬ ነበር እና ጌታ ምን አለኝ? ወንጌል ስበከው የዘላለም ሕይወት እንዲያገኝ ስበከው እያለ ተናገረኝ። ከዛ ከሥጋዬ ጋር ስማከር ሥጋዬ ተው ባይሰማስ፣ እንደዚህ ብትልስ፣ ቢመታስ፣ ቢቃወምስ ምናምን የሚል ማስፈራሪያዎችን ሥጋዬ እየወረወረብኝ ያንን ነገር ሳላደርግ ቆይ ነገ ምናምን ስል አንድ ቀን ሌሊት የእስር ቤቱ በር ተንኳኳ። ከዛ ወታደሮች መጡ፣ ሰውየውን ይዘውት ሄዱ። ከዛ ሰውየው አልተመለሰም። ጠዋት አካባቢ ላይ ተመልሰው ወታደሮቹ መጡ፣ አንኳኩ። በሩን ስከፍት ሰውየው የለበሳቸውን ልብሶች እንዳለ ያውል ብለው ፊቴ ላይ ወረወሩብኝ። እኚህ ሰውዬ ተመልከተው እግዚአብሔር ተናግሯቸዋል። ለመንፈሳቸው ሐሳቡን በደንብ አደምጠውታል። ለማድረግም ፍቃደኛ ነበሩ። በውስጣቸው አስበውታል፣ አሰላስለውታል። ግን ምንድነው? ፍርሃት ነበር የተለቀቀው። ከምን? ከሥጋ። ባይሰማህስ፣ ቢቃወምስ፣ ቢመታህስ ምናምን የሚባሉ ሐሳቦች ማለት ሰይጣንም ተጨምሮበት እንደገና ቆይ ዛሬ ነገ ይሻላል ምናምን እያለ ማለት ሰውየው በቃ ተረሽኖ ነው። የዘላለም ሕይወት ሳያገኝ ተረሸነ። ሥጋስ ቢሞት ኖሮ ምንድነው የሚሆነው? እኚህ ሰው እንደሰሙ ወደ ተግባር ያመጡት ነበር እና ራሳቸው ሲናገሩ የሰማሁት ምስክርነት ነው። ይህ ምስክርነት አንዳንድ ነገር በውስጣችሁ አረጋዋለሁ ብላችሁ ቅዱስ እኮ ነው፣ በጎ ነገር የሆነ ሐሳብ እኮ ነው። ግን ከሥጋና
ከሰይጣን በሚወረወር ሐሳብ ብቻ ስጋችሁ ተንቀሳቅሶ ያንን ነገር እንዳታረጉት ይሆናል። ስጋ ካልታዘዘ እንደዛ ነው የሚሆነው። ስጋ ግን ከሞተ ወደ ፈዲ የሞተ ምንድነው? ሬሳን የሞተ ሬሳ በመጀመሪያው ሲሞት ያው በስንተኛው ቀን አይኑ ይፈሳል ይባላል። ከዛ በስንተኛው ቀን ስጋው ይፈርሳል። ከዛ በስንተኛው ቀን አጥንት ብቻ ነው አይደል የሚሆነው። እና የሆነች በአንድ ፌስታል አስራችሁ ልትጎትቱ ትችላላችሁ። ስጋ ሲሞት እንደሱ ነው የሚሆነው። ቀላል ነው የሚሆነው። አይከብዳችሁም። እየጎተታችሁት ነው ይዛችሁት የምትሄዱት። ስጋን ሲሞት ማለት ያው የስጋን ስራ ማለት ነው። ሌላ ደግሞ እንዳታስብ። የስጋ ስራ ሲሞት ማለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። ለመጠቅለል ያክል ስጋችሁ ያለ ነቀፋ ይሁን በቅድስና ይሁኑ እኔ ስገለጥ ብሏል። ግን ደግሞ ስጋችን ጌታ ኢየሱስ ክርስቶስን በተቀበለበት ጊዜም ከዛም በፊትም የነበረ የስጋ ስራ የሚባል በውስጧል። እሱን ጌታ ምን አድርጎ ግደሉ ብሏል። በምን አይነት መንገድ ግደሉ ብሏል? ስጋ ሐሳቡን ምኞቱ እንዳይፈጽም አታስቡለት በማለት ግደሉ ብሏል። ሌላው በምን አይነት መንገድ ግደሉ ብሏል? ራስን በመግዛት መንፈስ ግደሉት ብሏል። ሌላኛው በምን አይነት መንገድ ግደሉ ብሏል? ስጋን ምኞቱን የሚያሳድግለትን ነገር አትመግቡለት፣ አትዩለት፣ አትስሙለት በሚለው ስጋን መግዛት ይቻላል። ሌላው ደግሞ ስጋችንን የምንገዛው መጨረሻ የተናገርኩት ነገር ምንድነው? እግዚአብሔርን በመፍራት መንፈስ ስጋ ምኞቱ እንዳይፈጽም ያደርገዋል። ኢየሱስ ክርስቶስ ጌታ። ጌታ ይባርካችሁ። እስቲ ይህን ትምህርት ስትሰሙ ምንድነው የተሰማችሁ? እስቲ እንዴት ነው የገባችሁ? እንዴት ነው የተረዳችሁት? ሐሳብ መስጫው ላይ ጻፉልኝ። ከወደዳችሁት ላይክ አድርጉልኝ። ለሌሎች ወንድሞችና እህቶች አካፍሉ። ይሄን ግን ትምህርት ደጋግማችሁ ስሙት። ጥቅሱን እያወጣችሁ ስሙት። በደንብ ውስጣችሁ ከተቱት። ይሄ ለህይወት ዘመን የሚበቃ ስንቅ ስለሆነ መርህ ስለሆነ ስጋ የሚሸነፈው በዚህ መልኩ ስለሆነ እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ። አሜን።